ያልኩሽ ሆቴል ውስጥ አገላብጦኝ የሊያን ምላስ ተከራይቶ ጊፍት እየሰጠ ላይቭ ላይ ስልክ እየደወለላት 3 ሚሊዮን አዶና እንዴት በለጠሽ? ከይወጣ አለበላሽም እንዴ? አረ ከይወጣ ሰጠሽ። እስቲ እቺ ልጅ የምትለውን ነገር አድምጠናት እንምጣ። ይሄን ቪዲዮ ለአዶናይ አንተ የጣልካትን እፍ ብሎ አነሳት። እፍ ብሎ ነገር ይካል ሊያሹን ማሰር እንዳለበት መንግስት ሳያቀርቶ ይመስላችኋል? እናንተ ይመስላችኋል ወይ? አው ብዙ መረጃ አለኝ። አው ገና ለመጀመሪያ ጊዜ ዛሬ ጠበቃ ሆናችሁ የምታወሩላት ሴት ለኔ እና ለጓደኛዬ ብዙ ነገር ብላ ነግራናለች። በዛ አስታከን ቀርበናታል። ምክንያቱም የእውነት መስሎኝ ሴት ስለሆንኩኝ። በተቀረ ወንጀል የሚሰራው ሌላ፣ የሚከሰሰው ሌላ፣ የሚያጠፋው ሌላ፣ የምትጠየቀው ሌላ ከሆነ እናንተም አለን የምትሉትን ማስረጃ ይዛችሁ ሄዳችሁ ወደ ህግ መክሰስ ትችላላችሁ። ተረዳችሁ? ከጆርዲ ጋር አወራን፣ ተነጋገርን፣ ፈታን የተባባልነው ይሄን። በእኔ በኩል የተጎዳና የተቀየመ ሰው ካለ አው ይቅርታ እላለሁ። ነገር ግን ከሌ ብዬ ይቅርታ አልልም። አይ እነሱን እንደዚህ ያልሻቸው ሪዝኔን ተናግሬያለሁ። በአሲር ስትለኝም እንደዚህ እኔ ስሜታዊ ሆኜ የገዛ ጓደኞቼ ባሌን እንደዚህ ቢያረጉብኝ እንዲህ ነው የማረግባት። ምክንያቱም እናትም ለልጇ ትላለች። እናትም ለልጇ ድፍት ያርግሽ የመኪና አደጋ ይውጣብሽ ትላለች ብያለሁ በቪዲዮ። ለዛ ደግሞ ተደጋጋሚ ይቅርታ ጠይቄያለሁ። ሴቶች በእኔ በኩል የተጎዱ ሴቶች ካሉ ጎርታኛለች የምትል ሴት ሂዳ ትክሰስ። የዛኔ እኔ ልጠየቅበት። በተቀረ ግን ሚዲያ ላይ ስላበጠራችሁ ስለጫዋችሁ ምናምን ማንንም ወጥቼ ይቅርታ የምል ሴት አይደለሁም። ለምንድን ነው ይቅርታ የምለው? ምን አጥፍቼ? ቪዲዮ አለኝ እንትን አለኝ አወጣብሻለሁ ያልኩትን ቪዲዮ ይዘሽ ሄደሽ መክሰስ ትችያለሽ። አሁን አታጨብጭቡ ሚዲያ ላይ። አሁን እንኳን በዚህ ሰሞን እንኳን የሚያወሩት በቪዲዮ በፎቶ ታስፈራራቸዋለች ምናምን ያሉ ነው የሚያወሩት፣ እንደምትሰሚው ማለት ነው። እኔ ሲጀመር ለእያንዳንዱ ለምናገረው ነገር በሪዝን በህታዊ በሴታዊ ምክር ነው ስናገር ቪዲዮዎች ቀጥታ የሚያስተላልፉት እንጂ የዛቻም የማስፈራሪያም የምናምንም አይደለም። ብዙ ነገራችሁን እንሰማለን፣ ብዙ መረጃዎቻችሁ ይደርሱናል፣ እንደዚህ አታድርጉ ነው የምለው። ምክር ነው ግን ቀይረውት ልክ የሆነ ጊዜ በፖለቲካ እንደዚህ ብላ ብሔር ሰድባለች ብሔር ተናግራለች ብለው አጀንዳ ፈጥረው ግርግር እንደፈጠሩት ይሄንንም እንደዛ አድርገው ግርግር ፈጥረው እንግዲህ የኔ ህይወት ያስቀናቸዋል መሰለኝ። በእርግጠኝነት ይሄንን ነው ልል የምችለው። እሱ ትክክል፣ እሱ ችግር የለውም። እኔም መቀናለሁ ባይዘው ባለፈውም ነግሬሻለሁ። መቅናት ያስቀናል። ለምን ብቲ ማለት ነው አሁን እኛ ከብርድ ምናምን የመጣ ነው። ከብርድ መተሽ አሁን መተኛ ሰዓቴ ምናምን በቃ በጣም
መሯሯጥ ነው። ይሄ ትክክል ነው። ግን ማለት ነው አንቺ ኢትዮጵያ ስላለሽ ስራሽ ሚዲያ ነው አይደለ? ሚዲያ ነው። ሚዲያ እስከሆነ ድረስ እንኳን አንቺ ቀርቶ እኛ እንኳን ሳንፈልግ ማለት ነው በስልካችን ይልኩልናል። አሁን የጃኒ ያሁን የተባለው ቪዲዮ ነው እንጂ ያልደረሰኝ ለምሳሌ ከፊዮሪና ጋር ያላትን ደርሶኛል። በቀደም ሊቭ ላይ ተቀምጬ ማለት ነው ገባሽ? እና የደረሰው ሁሉ ተጠያቂ ከሆነ እኔ እንግዲህ እስቲ ያሁኑን ይላኩልኝ ቴሌግራም ግሩፕ ላይ ብዬ አሁን ሜንሽን ማረጋቸው ማለት ነው። ይሄ ሊንኪያ ጋር እና ጂጂጋ አለ የተባለውን ቪዲዮ ይላኩልኝና እኔ እንደውም ልጅቷ ራሷ በራሷ ገደል የምትገባበትን ማለት ነው ቴሌግራም ግሩፕ ላይ አሳያለሁ። እስቲ እኔን ይክሰሱኝ። በነገራችን ላይ ወርቄ እኔ አሁን እንደዚህ አይነት ቪዲዮ ስለሚባለው ነገር እግዚአብሔር በሚያውቀው አላውቅም። እኔ ሲጀመር አውቃለሁ ያልኩት የጆን ዳንኤል እና የሷን ኬዝ ነው እንጂ በዛ ሰዓት ያስተላለፍኩት መልእክት ስለ ቪዲዮም አይደለም። እነሱ ናቸው ስለ ቪዲዮ እያወሩ ያሉት። ቪዲዮም እንዳለ አላውቅም። ከኔ ጋርም እንደዚህ አይነት ወሬ አውርተን አናውቅም። ስለ ቪዲዮ ከሷም ጋር ቢሆን አላውቅም። ስለ ቪዲዮ ግን ከጆን ዳንኤል ጋር እንደሚደዋወሉ እንደሚጻጻፉ ምናምን አውቃለሁ። ያንን ነው ልል የፈለግኩት የነበረው። በሰዓቱ ግን ቀየሩትና በቪዲዮ እሷን እያስፈራራቻት። በመጀመሪያ ደረጃ እኔ ሴት ልጅ ነኝ፣ ሲቀጥል የሴት ልጅ እናት ነኝ፣ ሲቀጥል ደግሞ ብቻዬን ያደግኩ ልጅ ነኝ። በዚህ አይነት ደረጃ እኔ እንደዚህ የሊያ ቪዲዮ እያሉ ኤዲት እያደረጉ እየለቀቁ የምጠቃ ሴት ሌላውን ሴት በቪዲዮ አስፈራርቼ ላጠቃ አልችልም። እንግዲህ እነሱ የሄዱበት ርቀት ወይም ደግሞ ያሰቡት ሊያ የሆነ ነገር ይደርስባታል፣ ሀገራችን ሕግ አላት፣ በሕግ መጠየቅ ካለብኝ እጠየቃለሁ። ሚዲያ ሊያሹን ማሰር እንዳለበት መንግስት ሳያውቅ ቀርቶ ይመስላችኋል? እናንተ ይመስላችኋል ወይ? ሲጀመር ያውቃል፣ ግን ምን እንደሚያበላት ይጨነቃል። ምንድነው የሚያበላት? ለዛች ሴትዮ ምንድነው ሊያቀርብላት የሚችለው? ምን ላብላት ብሎ ተጨንቆ ነው እንጂ መታሰር አለባት ሴትዮዋ። አዎ አለባት። አንተ የጣልካትን እፍ ብሎ አነሳት። እፍ ብሎ አጠባ አድርጎ እፍ ብሎ። አረ በቃ ዮኒ ማኛ ፈታ። አንድ ሁለት ጊዜ አምነናል። አሁን አንተ ለጃኒ ተቆርቋሪ ሆነ ለጃኒ አዝነህ ምናምን ነገር እንዳልሆነ ይሄ የኢትዮጵያ ሕዝብ የሚያውቀው ነገር ነው። ገባ? አንተ እዚህ ጋር ሲሉ እዛ ጋር የምትሆን አይነት ሰው ነህ። እዚህ ጋር ደግሞ ጆን ዳንኤል ፊት ነስተዋል፣ ኢግኖር ገጭተዋል። አሁን ላይ ከመታሰሩ በፊት የነበረን ነገር ታውቃለህ። እዛ ፕሌን ላይ የሚሆነ ነገር ሀፕን አደረገ። ከወጣ በኋላ ደግሞ ጭራሽ አንተን ማየት ማውራትም አልፈለገም። ተረዳኝ አይደለ? አሁን እዚህ ጋር ጆን ዳንኤል አስገብቶ ሁለት ጌም ቢያጫውት ጃኒ እንዲህ ነች ብለህ ነገ እንደምታወራ እኔም ፈርሜ እነግርሃለሁ፣ እርግጠኛ ነኝ ማለት ነው። ስለዚህ ከልጇ አናት ላይ ብትወርድ በጣም ነው ደስ የሚለኝ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱለት። ነገር ይካለ እንዲማለው ደግሞ ሲናገር ደግሞ እንደዚህ ልጅቷን በዛ መላሷ እንድትቀጠቅጥ ሞራሏ እንዲወድቅ ጃኒ ከተናገርሽኝ እጄ ላይ ቪዲዮሽ አለ።
እሷን እያላችሁ እየወጣችሁ የምትናገሩ ዲያስፖራ አሜሪካ ያላችሁ አርፋችሁ ማትቀመጡ ከሆነ ጆን ዳንኤልን የምታነሱ ከሆነ እጄ ላይ ያለውን አወጣለሁ ብለሻል። ደርሶኛል። ሊያ ጆን ዳንኤል ምላስሽን ተከራይቶ አሰማራሽ። ቀን በቀን የልጅቷን ሞራል ለመግደል ተዘጋጅተሽ ታጥቀሽ ትገቢያለሽ። እንደዛም ሆኖ እኔ ምንም አላልኩሽ። እንደዛም ሆኖ አወራሽ ነበር። የዛሬቹ ቪዲዮቹ ግን የዛሬው ቪዲዮን ግን ማሰብ አልቻልኩም። የዛሬ የተቆረጡ የተላኩልኝ ቪዲዮ ግን ኪዱም እንዳለችበት ተነገረ። ኪዱ እንደምወድሽ እንደምተማመንብሽ አንቺን ብዬ ላይቬን ከፍቼ ኪዱ የለችበትም ብዬ መጥቼ እንደተናገርኩት ዛሬ ደግሞ እናቴ ምትያት ምን አለች? ወደ ጃኒ ወሰደችኝ። ማን ያለች? ኪዱ ናት። እኔ ፐብሊክ ስለሰማው ትወጪና ለምን ጂጂ ወደ ጃኒ ያስገባሽ? ኦኬ እኔና ኪዱ ሶስታችን እንታሰርና አለች ጂጂ። ጃኒ ታስራ ትቀራለች። እኔና ኪዱን የጀርመን ይፈታናል አለች። ምንድነው ወንጀሉ? ኪዱ ምንድነው? ማንም አይፈራም። ሶስታችሁም ሁላችሁም ያላችሁ ምላስ ሁላችንም አለን። ግን ተሳዳቢ ባለጌ አይደለንም። ስራ ፈት አይደለንም። እኔ ከስራ ነው የመጣሁት፣ ከዲሲ ነው የመጣሁት። ወደ ካፒቶል አካባቢ በጣም ቢዚ ነው። ስብሰባ አለ ዲሲ ላይ። ክሬዚ ቢዚ ነው ስራው። በጣም ስለላካችሁልኝ ግን አልቻልኩም። ስራ ፈት ስላልሆንኩኝ እናንተ ያላችሁ ምላስ እኔም አለኝ። አሁን ለምንድን ነው አዲስ አጀንዳ አርጋችሁ ቪዲዮን ስለ ቪዲዮ ወተሽ ማታብራሪ ከሆነ ትታሰሪያለሽ የሚል ቪዲዮ ከየት ነው የመጣው? ለምንድን ነው ጃኒን የተሰማራችሁበት? ጆን ዳንኤል የሊያም ምላስ ተከራይቶ ቀን በቀን ትቀጠቅጣታለች፣ ታሳቅቃታለች። እስቲ እቺ ልጅ የምትለውን ነገር አድምጠናት እንምጣ። ይህን ቪዲዮ ለአዶናይ አድርሱልኝ። የሴት ልጆች እናት እንደመሆነ መጠን አክበረትንም ሆነ እህቱን ሳያቸው በቃ የሚያስፈራኝ ነገር አለ እና ጀስት በቃ ያው አደባባይ ላይ ስለሆነ ቪዲዮዎቹ ያሉት አይሆፕ አደባባይ ላይ በጠይቅህ ችግር የለውም። እነዚህ ልጆች ቤቱ ሲሆኑ ያንተ ብዙ ጓደኞች ይመጣሉ፣ የተለያየ ሰው ይመጣልና ምን ያህል ሴፍ ናቸው? ያው እንደሰማችሁት ስጋቷን ተናግራለች። እቺ ልጅ በነገራችን ላይ ፔጇን ገብቼ ሳይ ሩት ፊሽ የሚል እንትን ያላት ትንሽ ተከታይ ነው ያላት፣ ወደ 40 ሺህ ተከታይ ነው ያላት። የምታቀርበው ነገር አሪፍ ነው። ከማንም ይምጣ የሆነ ነገር ሀሳብ በሀሳብነቱ መጀመሪያ ሪስፔክት መደረግ አለበት። ብዙ የአዶናይ ደጋፊዎች ነገርየውን በኔጋቲቭ ተረርታችሁት ሪያክት እያደረጋችሁበት እንዳለ መመልከት ያለው ተገቢ ነው ብዬ አላስብም። መጀመሪያ ሀሳቡ ልክ በመነሳቱ ያን ሀሳብ በደንብ ወደ ውስጣችሁ ወስዳችሁ አናላይዝ ብታረጉት ምን ሊሆን ይችላል፣ ምን እየተፈጠረ ነው የሚለውን ነገር ትንሽ ወች ለማድረግ ሞክሬያለሁ እና ነገርየው እንደ እንትኑ ትንሽ አስጊ ነገር አለው፣ እውነትም አለው። ለመሰረት እኛ ወንዶች ማለት ነው ስንፈጠር ዲፍረንት ብሪድ ነን። ግን ማንም ምናልባት የሆነ የምንደባብቃቸው ነገሮች አይደለንም ምናምን ምንላቸው ነገሮች አሉ። ግን የሆነ ቦታ ላይ ለማዳነብር ነገር ነው፣ በቃ ለማዳነብር ነገር ነው እና
ሁሌ ካልተጠነቀቀ ማለት ቢያንስ ኢንቫይሮንመንቱ እኛም መጠቀቅ ካልቻለ ድንገት አደገኛ ልንሆን እንችላለን። ድንገት ማለት ነው። ያንን አይነት ስብዕና ድንገት ሊፈጠር ይችላል። ባላሰብከው ኢሞሽን ውስጥ ልትገባ ትችላለህ እና ብዙ እንደዚህኛ ቆነጃጅ ህፃን ልጆች ባሉበት ቦታ ላይ ቢያንስ ጥበቃው ሞር መጠናከር እንዳለበት ነገሮችን ወጭ ማድረግ ቨልነራቢሊቲያቸውን መቀነስ ተገቢ ነው ብዬ አስባለሁ። ይህን ነገር በእርግጠኝነት የአዶናይ እናት በእርግጠኝነት ነገሩን ሲሪየስሊ ትወስዳለች ብዬ አስባለሁ። ምክንያቱም እነሱ ፊት ለፊት ላይ የምናያቸው ትልልቅ ፊገር እየሆኑ እየመጡ ያሉ ልጆች ናቸው፣ ታዳጊዎች ናቸው። እግረ መንገዴን ደግሞ ሌላ ነገር መስጠት የምፈልገው ምንድነው ምናልባት በዚህ ነገር ላይ ተጨማሪ መሆን እንዳለበት እነኚህ ልጆች በነገራችን ላይ ታዳጊ ህፃን ልጆች በየቤታቸው ሆነው እያዩቸው ነው ያሉት። ወደንም ጠላንም በየቤታችን ገብተዋል። እንግዲህ አሁን የተለያየ ፖድካስቶችም ላይ መቅረብ ችለዋል እና እነኚህን ሰው ልጆች እንደ ፊገር ነው የሚያዩቸው እና ነገ ከነገ ወዲያ የሆነ ነገር ቢደርስባቸው እንደ ሀገርም ቀላል የሚባል ሾክ አይፈጥርም እና እሱ ነገር ጥንቃቄ መደረግ አለበት። ሌላ ደግሞ ማለት ነው ትንሽ ሜካፕ ሲሰሩ መጠንቀቅ አለባቸው። እንደ ልጆች መሆን አለባቸው። ለምሳሌ ጥፍራቸውን ይሰራሉ፣ ፀጉራቸውን ምናምን ፋንሲ ነገሮች ይሰራሉ። ልክ ነው ያምርባቸዋል መሰራቱ ማለት ነው። ግን ልጅነታቸውን መርሳት የለብንም። እነሱ እንደ አዳልት ሴቶች መታየት አለባቸው ብዬ አላስብም። ልክ የህፃናት ገና ላለ ከ18 ዓመት በታች የሆኑ ልጆችን ካራክተር ነው ተላብሰው ወደ ሚዲያው መምጣት ያለባቸው እና ሊታሰብበት ይገባል። እቺ ልጅ ያነሳችውን ነገር ደግሞ ማለት ነው ሲሪየስሊ አብሶ የአዶናይ እናት ኃላፊነት አለብሽ። you have to take it seriously። ይሄ ምንም የማያደራድር ሁኔታ ነው። ልጅቷ ያነሳችውን ነገር በጣም ትክክል ነው። ምናልባት የተጋነነ ሊመስል ይችላል፣ ግን ሪያሊቲ ነው።